እሺ በድጋሚ ተገናኝተናል። ስለ ራይት አንግል ትራያንግሎች ነበር የተነጋገርነው። ራይት አንግል ትራያንግሎች ምንድናቸው? እንደዚሁም ስለ ፓይታጎረስ ቲዮረም አይተናል። የተወሰኑ ጥያቄዎችን ሰርታችሁ እንደተመለሳችሁ ተስፋ አደርጋለሁ። በደንብ እንደገባችሁም ተስፋ አደርጋለሁ። ቀጣዩ ወደ ትሪግኖሜትሪክ ሬሾ እንገባለን ማለት ነው። ትሪግኖሜትሪክ ሬሾ ምንድን ነው? እንዴት ነው ከራይት አንግል ትራያንግል ጋር የሚገናኘው የሚለውን እንነጋገራለን። Definition: ratios of two sides of a right angle triangle for a given angle ማለት ነው። trigonometric ratio የምንላቸው ratios of two sides የምን የራይት አንግል ትራያንግል ሶ እዚህ ጋር ፐርፐንዲኩላር ሳይድ አለን፣ ቤዝ አለን፣ አንግል አለን፣ ሃይፖተነስ አለን። ሶ የራይት አንግል ትራያንግል ሳይዶች ሬሾ ምን ይባላል? ትሪጎኖሜትሪክ ሬሾ ይባላል ማለት ነው። ፐርፐዙ ምንድነው? ፐርፐዙ የትሪጎኖሜትሪክ ሬሾአቸውን ማወቅና ዲፋይን ማድረግ ያስፈለገን ለምንድነው? ትራያንግል ፕሮብሌምስ ዊዛውት ዳይሬክት ሜዠርመንት ሶ ሁልጊዜ ነገሮችን ሜዠር እያደረግን ከመስራት ለመቆጠብ እነዚህ ሬሾዎች አስፈለጉን ማለት ነው። ሶ አንግልን ከሳይዶቻችን ሬሾ ጋር ሪሌት ካደረግን ያንን አንግል ሌላ ትራያንግል ላይ በምናገኝበት ጊዜ ድጋሚ ሳይዶችን ሜዠር ማድረግ አይጠበቅብንም ማለት ነው። ምክንያቱም የዚህን አንግል ኤ ልንለው እንችላለን። የዚህን አንግል ትሪጎኖሜትሪክ ሬሾዎች ካወቀን ዳይሬክትሊ የሳይዶቻችንን ሬሾ እናውቃለን ማለት ነው። ሶ በዚህ ምክንያት ለተለያየ አፕሊኬሽን ስራ የሚያቀልን ሆኖ እናገኘዋለን ማለት ነው። ለምሳሌ አንድ አንግል የአንግላችን አሁን ኤ ያለ ፒ ኦቨር ቢን ካወቅን ለዚሁ ተመሳሳይ አንግል ሌላ ላርጀር ተለቅ ያለ መለካት ማንችለው ወይም ለመለካት አስቸጋሪ የሆነ አይነት ትራያንግል ሊያጋጥመን ይችላል። ነገር ግን አንግሉን እንዲሁ በማየት ወይም ደግሞ ቀለል ባለ ሜዠርመንት አንግላችንን ማወቅ እንችላለን። ሶ ይሄ ትሪጎኖሜትሪክስ ሬሾ በማወቃችን ምክንያት በቀላሉ የነዚህን ሁለት ሬሾዎች ፒ2 ቢ2 ሬሾዎች ማወቅና ሜዠርመንታችንን ትተን በካልኩሌሽን ነገሮችን ማቅለል እንችላለን ማለት ነው። ሶ ትሪጎኖሜትሪክስ ቤዚካሊ አስፈላጊ የሚሆንበት ፖይንት ይሄ ነው። ናቪጌሽን ላይ ወይም ጠፈር ምርምር ላይ ብታዩ ቀጥታ ከአንድ ፖይንት ወደ ሌላ ፖይንት መለካት ስለማይቻል ከምናውቃቸው ሜዠርመንቶች እና ከአንግል ተነስተን ትላልቅ ሜዠርመንቶችን ወይም ሊለኩ የማይችሉ ሜዠርመንቶችን ምን ማድረግ እንችላለን? ካልኩሌት ማድረግ እንችላለን ማለት ነው። ሶ ትሪጎኖሜትሪክስ ሬሾ ምንድን ናቸው? ሬሾስ ኦፍ ራይት አንግል ትራያንግል ናቸው ማለት ነው። ሶ ራይት አንግል ትራያንግልን ተጠቅመን ሳይዶቹና አንግሎቹን ሪሌት በማድረግ የፈጠርነው ኮንሴፕት ነው ማለት ነው። ሶ the basic trigonometric ratios የሚባሉት ቅድሚያ ያየናቸው ምንድነው? ለርኒንግ ኦብጀክቲቫችን ላይ ሳይን፣ ኮሳይን እና ታንጀንት የሚባሉ ቤዚክ ትሪጎኖሜትሪክ ሬሾ አሉ ማለት ነው። ሶ እነዚህ ሬሾዎች ሌሎቹንም ሬሾዎች ይወክሉናል። ለምሳሌ ሴካንት፣ ኮሴካንት እና ኮታንጀንት የሚባሉ ሬሾዎች አሉ። ሶ አንድን ትራያንግል ሁሉንም ሳይዶች ዝም ብላችሁ ሬሾ ብታወጡ ስንት ሬሾዎች ነው የምታገኙት? 6 ሬሾዎች ታገኛላችሁ ማለት ነው። 6 ሬሾዎች ታገኛላችሁ። ከነዛ ውስጥ 3ቱ ቤዚክ እንላቸዋለን። ሳይን፣ ኮሳይን እና ታንጀንት የሚባሉትን ዲፋይን አድርጋቸው። ሳይን ኦፍ ኤ አንግላችን ኤ ነው ወይም ቴታ እንላታለን። ሶ ራይት አንግል ትራያንግላችን ይሄን ይመስላል። ኤ ቢ ሲ የሚባል ትራያንግል አለን። ራይት አንግል አት ቢ ነው። ሶ ቤዚክ ለቤዝ ፐርፐንዲኩላር የሚለውን እንተውና ለጊዜው እናደርጋለን። ዊዝ ሪስፔክት ቱ አወር አንግል ሳይዶቹን ዲፋይን እናደርጋለን ማለት ነው። ሶ ቴታ ላይ ከሆነ አንግላችን ለቴታ
አድጃሰንት የሆነ ወይም ደግሞ አንግል ቴታን የሚመሰረትልን ወይም ከጎኑ ያለው ሳይድ ምን እንለዋለን? አንግል ላይን ኤቢ ወይም ሳይድ ኤቢ ምን ይባላል? አድጃሰንት ሳይድ ይባላል። ለየትኛው? ለቴታ አንግላችንን የሚመሰረትልን አንዱ ሳይድ ስለሆነ ማለት ነው። ይሄ ቴታ ደግሞ ፌስ ቱ ፌስ የሚያየው ወይም ደግሞ የማይነካው ወይም ትይዩ የሆነው አንግል ምንድነው? ቢሲ የሚባለው ሳይድ ምን ይባላል? ኦፖዚት ሳይድ ይባላል ማለት ነው። ሶ ሃይፖተነሳችን ቤዚካሊ ቀደምም አሁንም ተመሳሳይ ነው። ዘ ላርጀስት ሳይድ ወይም ከራይት አንግላችን ኦፖዚት ላይ ያለው ሳይድ ሃይፖተነስ ይባላል ማለት ነው። ሶ ራይት አንግል ትራያንግላችን በዚህ መልኩ ዲፋይን ካደረግን በኋላ ሳይን ቴታ ማለት ወይም ሳይን ኤ ምን ይለናል? ኦፖዚት ሳይድ ኦቨር ሃይፖተነስ ይለናል ማለት ነው። ይሄ ዴፊኔሽናችን ነው። ኦፖዚት ሳይድ ኦቨር ሃይፖተነስ። ኦፖዚት አለን፣ ሃይፖተነስ አለን። ሁለቱ ሳይዶች ሬሾቸው ምን ነው? የሌንግዝ ሬሾ እርስ በርሱ ሲጣፋ ምን ይሆናል? ሳይን ቴታ ወይም ትሪግኖሜትሪክ ሬሾ ዩኒትለስ ነው ማለት ነው። ሶ ኦፖዚት ኦቨር ሃይፖተነስ። ሌላ ደግሞ ማየት ያለበት ምንድን ነው? ኦፖዚት ሳይዳችን ከሃይፖተነሳችን ሁልጊዜ ሃይፖተነሳችን ምንድን ነው ብለናል? ሃይፖተነሳችን the largest side ነው ብለናል። ሶ ኦፖዚት ሳይዳችን ምንድን ነው? ከሃይፖተነሳችን ያነሰ ነው ማለት ነው። ሶ ሳይን ቴታ ሁልጊዜ ምንድን ነው? ከአንድ ያነሰ ነው ማለት ነው። ምክንያቱም ትንሽ ቁጥር ሲካፈል ለትልቅ ስንት ነው? 0 ፖይንት ምናምን ነው ማለት ነው። ሶ በዜሮ እና በአንድ መካከል ምክንያቱም ደግሞ ኔጌቲቭ ቁጥር ስለሌለ ሶ ሳይን ቴታ ወይም ሳይን ሬሾአችን በዜሮ እና በአንድ መካከል ይሆናል ማለት ነው። ሶ ኦፖዚት ኦቨር ሃይፖተነስ የመጀመሪያው ዴፊኒሽናችን ነው። ኮዛይን ልክ እንደዚሁ። ኮዛይን ደግሞ የማን ዴፊኒሽን ነው? ዴፊኒሽናችን ምንድን ነው? ኦፖዚት ኦቨር ሃይፖተነስ ሳይን ካልን አድጃሰንት ኦቨር ሃይፖተነስ ደግሞ ምን ይባላል? ኮዛይን ይባላል ማለት ነው። ሁለተኛው ሬሾአችን። ሶ ልክ እንደዚሁ ልክ እንደ ሳይን ምንድን ነው? ሃይፖተነሳችን አሁንም ትልቁ ሳይድ ነው። አድጃሰንታችን ከሃይፖተነሳችን ይበልጣል ሁልጊዜ። ሶ ሬሾአችን ምን ይሆናል ማለት ነው? ከአንድ ያነሰ ይሆናል ማለት ነው። ሶ ኮስ ቴታ ኢዝ ሌስ ዛን 1። ከዚሁ ጋር ስንነሳ አድጃሰንታችንም ምንድን ነው? ኔጌቲቭ ሳይድ ሊሆን አይችልም። ምክንያቱም ሌንግዛችን ነው። ሳይዳችን ኔጌቲቭ ቫልዩ ሊኖረው አይችልም። ሶ ከዜሮ እስከ አንድ ያለ ቫልዩ ነው የሚሆነው ማለት ነው ቴታችን። ከዜሮ እስከ አንድ ቫልዩ። ሶ እዚህ ጋር ኦር ኢኳል ቱ እናደርገው በኋላ እንነጋገራለን። ሶስተኛው ሬሾአችን ምን ይባላል? ታንጀንት ኦፍ ቴታ ወይም ታንጀንት ኦፍ ኤ ይባላል። ኤ ደግሞ ሬሾአችን የማና የማን ሬሾ ይሆናል? ኦፖዚት ኦቨር አድጃሰንት ይሆናል ማለት ነው። ይሄ ራሱን የቻለ ዴፊኒሽን ነው። ሶ የተለያዩ ሬሾዎች አሉ። እነዚህን ሬሾዎች ምን እየሰጠናቸው ነው? ዲፊኒሽን እየሰጠናቸው ነው ማለት ነው። ሳይን ኤ ማለት ኦፖዚት ኦቨር ሃይፖተነስ ነው። ኮዛይን ኤ ማለት አድጃሰንት ኦቨር ሃይፖተነስ ነው። ታንጀንት ኤ ማለት ደግሞ ኦፖዚት ኦቨር አድጃሰንት ነው ማለት ነው። ኦፖዚት ኦቨር አድጃሰንት። ሶ ይሄ ምን ሊሆን ይችላል? ከአንድ ሊበልጥም ይችላል፣ ከአንድ ሊያንስም ይችላል። ሶ እዚህ ላይ ሁለቱ ቁጥሮች ያው ከዜሮ ይበልጣሉ። ነገር ግን ታን ቴታችን ከዜሮ የሚበልጥ ማንኛውም ቁጥር ሊሆን ይችላል ማለት ነው። ሬሾአችን ሊሚት የሚያደርግልን ምክንያቱም ኦፖዚትና አድጃሰንታችን ማን ከማን ይበልጣል የሚለውን እዚህ ላይ ዲፋይን ማድረግ ስለማንችል ማለት ነው። ሌላው ዴፊኒሽናችን የታን ቴታ ሳይን ቴታ ኦቨር ኮዛይን ኦፍ ቴታ ማለት እንችላለን። ይሄ እንዴት እንደሚመጣ ተመራምራችሁ ደረሱበት ማለት ነው። ምክንያቱም ሳይን ቴታን ኦልሬዲ ዲፋይን አድርገናል፣ ኮዛይን ቴታን ዲፋይን አድርገናል። ሶ ታን ቴታ ሳይን ቴታ ኦቨር ኮስ ቴታን አምጥታችሁ ኦፖዚት ኦቨር አድጃሰንት ካገናኛችሁ ትክክል ነው ማለት ነው። ሶ ኦፖዚት ኦቨር አድጃሰንት ወይም ሳይን ቴታ ኦቨር ኮዛይን ቴታ ብላችሁ ማወቅ ትችላላችሁ ማለት ነው። ሶ ሶስት
ሬሾዎችን ዲፋይን አድርገናል። እነዚህን ተጠቅመን እስቲ ኤግዛምፕሎችን እንስራ። የመጀመሪያው ኤግዛምፕላችን a right angle triangle with sides 3 4 and 5 3 4 and 5 ሁልጊዜ the largest side ምንድነው ሃይፖተነሳችን ነው ማለት ነው። ሶ ራይት አንግላችን እዚህ ጋር አለ። የራይት አንግላችን ኦፖዚት ሳይድ 5 ይሆናል ማለት ነው። ሳይን ኤ ምን ብለናል? ሳይን ኤ ሶ ቤዚካሊ ኤ ቢ ሲ እንበለውና የተጠየቀ ነው የኤ ነው ማለት ነው። ይቺን አንግል ይሆናል ቴታን በላት። ሶ ሳይን ኤ እኩል ይሆናል ኦፖዚት ኦቨር ሃይፖትነስ። ትሪግኖሜትሪክ ሬሾአችን ዴፊኒሽናችን ምንድነው የሚለው የሳይን ኦፖዚት ኦቨር ሃይፖትነስ። ሶ ለአንግል ኤ ኦፖዚት ሳይዳችን የትኛው ነው? አድጃሰንት ሳይዳችን የትኛው ነው? ሃይፖትነሳችን የትኛው ነው የሚለውን እንነጋገራለን ማለት ነው። ሃይፖትነሳችን ሁልጊዜ ተመሳሳይ ነው። ሃይፖትነሳችን ዘ ላርጀስት ሳይድ ነው ብለናል። ሶ ኦፖዚት እና አድጃሰንቱን እንለያለን ማለት ነው። አንግላችን ኤ እዚህ ጋር ከሆነ ኦፖዚት ሳይዳችን ማን ነው የሚሆነው? ትይዩ የምናየው ሳይድ ኦፖዚት ሳይድ ይሆናል ማለት ነው። ሶ ስንት ነው? 4 ነው። አድጃሰንት ሳይዳችን ደግሞ 3 ይሆናል ማለት ነው። ምክንያቱም አንግላችን ፎርም የሚያደርግልን አንዱ ሳይድ አድጃሰንት ይባላል ብለናል። ሶ ኦፖዚት 4 አለ ኦቨር ሃይፖትነስ 5 አለ። ቅድም እንደተነጋገር ነው ሁልጊዜ ከአንድ ያነሰ ቫልዩ ነው ብለናል። ከ0 እስከ 1 ያለ ነው ሳይን። ሶ 4 ኦቨር 5 ስንት ነው? 0.8። ሁለተኛው ኮዛይን ኤ ምንድነው ዴፊኒሽናችን? አድጃሰንት ኦቨር ሃይፖትነስ። አድጃሰንት ሳይዳችን ማን ነው? 3 ኦቨር 5። ይሄም ከ0 እስከ 1 ያለ ቫልዩ ነው ብለናል። ሶ 0.6 ታንጀንት ኤ ምንድነው? 4 ኦቨር ኦፖዚት ኦቨር አድጃሰንት። ዴፊኒሽናችን ኦፖዚት ኦቨር አድጃሰንት። ግን ታንጀንታችን ከአንድ ያንሳል ብለናል እንዴ? አላልም። ከአንድ ሊበልጥ ይችላል። ምክንያቱም ኦፖዚት እና አድጃሰንቶቻችንን ዲፋይን ማድረግ ስለማንችል ማለት ነው ሳናያቸው። ሶ ኦፖዚት ሳይዳችን 4 ነው ኦቨር 3 4 ኦቨር 3 which is 1.33 ያለ የሚቀጥል ቁጥር ይሆናል ማለት ነው። ሶ ኮዛይን ሳይን ኮሳይን ኤንድ ታንጀንታችን ይሄንን ይመስላል ማለት ነው። እዚህ ጋር ቼክ እንድታደርጉት የምፈልገው ታንጀንት እኩል ይሆናል ሳይን ኦቨር ኮዛይን የሚለውን ለእናንተ ሰጣችኋለሁ ማለት ነው። አሳይመንት ሶ ሳይናችን እናውቃለን፣ ኮዛይናችን እንሰጣለን እናውቃለን። ሶ ሁለቱን አካፍለን የምናገኘው ቫልዩ ከዚህ ጋር እኩል ነው ወይ የሚለውን ቼክ ታደርጋላችሁ ማለት ነው። ወደ ቀጣዩ ኤግዛምፕል ስንሄድ ሪቨርስ ደግሞ እናደርጋለን። ትሪግኖሜትሪክስ ቫልዩ አለን። ምን ማግኘት? ትራያንግላችንን ቢውልድ ማድረግ ወይም አንግሎቹን ማውጣት ወይም ደግሞ ምን ማድረግ? ሳይዶቹን ሬሾአቸውን ማውጣትና አንግሎቹን ማግኘት ማለት ነው። ሶ ቤዚካሊ ዋናው አፕሊኬሽን ትሪግኖሜትሪክስ ያስፈለገበትን ፖይንት ምንድነው? አንግሎቹን እናውቃለን። ትሪግኖሜትሪክስ ቫልዩአቸውን ካወቅን ከአንግሎቹ ተነስተን ወደ ኋላ ሳይዶቹን ማወቅ እንችላለን። የተለያዩ ሜዠርመንቶችን ማስቀረትና በካልኩሌሽን መቀየር እንችላለን ማለት ነው። ሶ ታን ኤ እኩል ይሆናል 1 ኦቨር 2 ይለናል። ሶ ከታን ዴፊኒሽን እንነሳ። ታን ኤ እኩል ይሆናል 1 ኦቨር 2። ሶ ታንጀንት እኩል ይሆናል ኦፖዚት ኦቨር አድጃሰንት ማለት ነው። ኦፖዚት ኦቨር አድጃሰንት። ሶ ሬሾ እስከሆነ ድረስ ኤግዛክትሊ የሳይዶቹን ሜዠርመንታቸውን ወይም ደግሞ የሳይዶቹን ቫልዩ ላናገኝ እንችላለን። ነገር ግን ሪሌሽናቸውን ካገኘን ምን ማድረግ እንችላለን? ኤኒ ፋክተሮችን አባዝተን በሆነ ቁጥር አባዝተን እነዛን ትራያንግሎች ሊሰጡን የሚችሉ ወይም ይሄንን ሬሾ ሊሰጡን የሚችሉ ትራያንግሎችን መፍጠር እንችላለን ማለት ነው። ሶ ታን ኤ እኩል ይሆናል ኦፖዚት ኦቨር አድጃሰንት። ኦፖዚት ኦቨር
adjacent so right አንግላችን ይሄ ነው A B C አለ opposite አለን adjacent አለን hypotenuse አለን ማለት ነው so A B C opposite ሳይዳችን 1 over adjacent ሳይዳችን under radical 2 ይሄንን ይሰጣናል ማለት ነው so angle A ወይም theta ልንለው እንችላለን angle A ወይም theta ሶስተኛውን ሳይዳችን ለማግኘት ምን ማድረግ እንችላለን ከዚህ ላይ ፓይታጎረስ ቴዎረም እንጠቀማለን ማለት ነው ሶ ኦፖዚታችን እኩል ይሆናል 1 አጃሰንታችን እኩል ይሆናል √2 ይሰጣናል ማለት ነው ሶ ኦፖዚት አጃሰንት ካወቀን ሃይፖቴነስ የምናገኝበት ምንድነው ፓይታጎረስ ቴዎረም አለን ማለት ሶ ቤዝ ስኩዌር ፕላስ ፐርፔንዲኩላር ሳይድ ስኩዌር እኩል ይሆናል ሃይፖቴነስ ስኩዌር ቤዝ ስኩዌር እኩል ይሆናል ቤዝ ማለት ወይ አድጃሰንት ወይ ፐርፔንዲኩላር ሳይዳችን ነው ማለት ሶ ቤዝ እና ፐርፔንዲኩላር ልናቀያየራቸው እንችላለን እሱ ችግር የለውም ሶ ቤዛችን ለምሳሌ √2 ብንለው እንደ ራዲካል 2 ስኩዌር ፕላስ ፐርፔንዲኩላር ሳይዳችን 1 ስኩዌር እኩል ይሆናል ሃይፖቴነስ ስኩዌር ሶ h ስኩዌር ስንት አለን 2 ይሆናል ፕላስ 1 እኩል ይሆናል h ስኩዌር ከዚህ ላይ እንደምናየው ስንት ነው 3 እኩል ይሆናል h ስኩዌር ሃይፖቴነሳችን ስንት ነው አንደር ራዲካል 3 ይሆናል ማለት ነው ሶ ሃይፖቴነሳችን አንደር ራዲካል 3 ሆነ ማለት ነው ሶ ሬሾአችን ይሄንን ይመስላል ማለት ነው ትራያንግላችን ሁሉንም ሳይዶች አግኝተናል ከምን ተነስተን ከትሪግኖሜትሪክ ቫልዩ ተነስተን ማለት ነው ሶ ይሄ ነው ዋናው የትሪግኖሜትሪክስ ፖይንት የትሪግኖሜትሪክስ ሬሾ ፖይንት ምንድነው ሳይዶችን ወይም ትራያንግሎችን ሪሌት አድርገን በሬሾአቸው ቤዝድ አድርገን ምንድን ማግኘት የምንፈልጋቸውን ሳይዶች ማግኘት ወይም ሜዠርመንትን ማስቀረት ነው ማለት ነው ኦኬ ስለ ትሪግኖሜትሪክ ቤዚክ ትሪግኖሜትሪክስ ይሄን ያህል ተነጋግረናል እስቲ ጥያቄዎችን ሰርታችሁ ተመልሰን እንገናኛለን ቀጣይ ስፔሻል አንግልስ ትሪግኖሜትሪክ ቫልዩዎችን እንነጋገራለን ማለት ነው እስከዛ ድረስ ቻው